የአቶ ጀዋር መሐመድ ምናምን አንስታችኋል። አቶ ጀዋር መሐመድ እሱ ያለውን አይተዋል ወይ? አይቼዋለሁ። እውነት ለመናገር አቶ ጀዋር መሐመድ ኦኬ ላንሳው ለመጨረሻ ጊዜ ምናልባት በቃ ዋናው የዚህ ነገር አቀንቃኝ ደግሞ አቶ ጀዋር መሐመድ ሆኖ ወጥቷል። እንደውም የሆነ ቆይ እንትንም ስዕልም አለኝ ያሳያቸዋል። እንዳልኩት ነው ቅድም እኔ አቶ ገዱ ላይ እንዳነሳሁት የአቶ ጀዋር መሐመድን አጀንዳ ዘግቻለሁ። ግልጽ እንድትሆኑ ማለት እንደ አንድ ፖለቲከኛ ምናምን ፖለቲካ መጥቶ አስተያየት እንደሚሰጥ ሰው ያለው እንጂ ከዚህ በኋላ ባለፈው እንዳነሳውላችሁ አቶ ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ ፖለቲካሊ ሞቷል። ኦፌኮም ይሁን ምን በምንም ተአምር ኢትዮጵያ ከዚህ በኋላ አቶ ጀዋር መሐመድ የሚባል ባለስልጣን አይኖራት። ተውት ፕሬዚዳንት ፕራይም ሚኒስተር ምናምን ቀርቶ የስልጣን ነገር ውስጥ አይኖራት። ዛትስ ዋይ ፖለቲካሊ ዴድ ነው የምላቸው። ኢቭን አይደለም በኢትዮጵያ ደረጃ በኦሮሚያ ደረጃ የካቢኔ አባል መሆን አይችልም አቶ ጀዋር ምንም ነገር ቢለዋወጥ ማለት ነው። ሶ ፖለቲካሊ ዴድ ነው። ፖለቲካሊ ዴድ ነው ማለት ግን ሀሳቦች ሲሰጥ አስተያየት ሲሰጥ ውይይት አናደርግበትም ማለት አይደለም። የሆነ ነገ ከነገ ወዲያ ስልጣን ይይዘ ድሮ ግልጽ ልሁንላችሁ እኔ እዚህ ላይ ቦልድ መሆን እፈልጋለሁ። ድሮ ፈራ ነበረ፣ በጣም ነበረ የምፈራው። ኢሳት እያለው ፈራ ነበር፣ ኢትዮ 360 እያለው ፈራ ነበር። የራሴ ሚዲያ ከፍቼ የራሴ ሚዲያ ላይ እንኳን ብዙ አለ። በተለይ ኢሳት በጣም ነበረ የምፈራው። ለውጡ ላይ በጣም ከፈራሁት ነገር አንዱ አቶ ጀዋር ስልጣን ይይዛል ብዬ ልንገራችሁ። ምናልባትም በኢሳት ውስጥ ካለን ጥቂት ሰዎች በጀዋር ጉዳይ ላይ ፊርም ስታንድ ያለን ሰዎች ፕሮባብሊ 2-3 በጽሁፍ ነግራቸዋለሁ። በጽሁፍ ጀዋራውያን የሚል ቻፕተር አለኝ። አንዳንዶቹ እየተለምተው ፖለቲካሊ እኮ እንዲህ ነው እሱ ዛሬ የሚናገረውን ነገር ሲያመጡትም አንዴ ጣሉትና ለሆነ አመት ሲያመጡት ደግሞ የፖለቲካ ሳይንቲስቱ እያሉ ነው የሚያመጡት። አርበኛ መሳይ እንደዛ ነበረ ሲያመጣ። የፖለቲካ ጠበብቱ የፖለቲካ ሳይንቲስቱ እያለ ያመጣዋል። ከሆነ በኋላ ይመታቸውና ደግሞ ጀዋር የሚባል ይጀምራሉ። እኔ ግን ኮንሲስተንት ነበርኩኝ። በነገራችን በእርግጠኝነት የምነግራችሁ እድሜ ልኬን ፖለቲካ ዲያስፖራ ከመጣው በኋላ በጀዋር ተሳስቼ አላውቅም። ለምን እንደሆነ አላውቅም። በብዙ ሰዎች ተሳስቻለሁ፣ በጀዋር ተሳስቼ ግን አላውቅም። ሰው እሰጋ ነበር፣ እፈራ ነበረ። ይሄ ሰው አዲስ አበባ መጥቶ ስልጣኑን ከያዘ ምንድን ነው ሊሆን የሚችለው የሚል ያሰጋኝ ነበር። እኔ ባልደራስም አልገባም ነበር። ምናልባት ጀዋር ባይኖር በጀዋርና በጠቅላይ ሚኒስትሩ መካከልም ልዩነት የለም ብዬ ነበር ማምን። ኢንፍሉዌንስ ዳርጓል ብዬ ስለማምን አብራችሁ እንድታዩት ብዙ ጊዜ ስለምታነሱ ስለማይ ፓራላል የሆነ ስትሮንግ የሆነ በምንድነው የሚባለው በዛው ተቃራኒ ያለ ኃይል እናደራጅ የሚል ስሜትንም ምደግፈው በተለይ አማራው ሲሆን ደግሞ የደገፍኩት የተቆጣ አማራ ኢትዮጵያዊ ብዬ ስለማስብ ስትሮንግ ሆኖ እነ እስክንድር ምናምን ሲወጡ ብዙ ቅሬታ የለኝም ነበር። በጣም ነበረ የምፈራው ጀዋርን። ከምሬን ነው የምላችሁ። በጣም ነበረ የምፈራው ጀዋርን። የምፈራው ኢትዮጵያ እንዳትፈርስ። ከጅምሩ ወደ አገር ቤትም ገብቶ አንድ ወንድም ነግሬዋለሁ መጥቶ ጀዋር ወንድሜ አቀርብልሃለሁ አብረን ስራ ምናምን ብሎ ከለውጥ በኋላ ሲለው ራሱ ነግሬዋለሁ።
ምን ለማግኘት ነው ለጀዋር ጥሪ የምታቀርበው ብየዋለሁ። ከፈለገ ይካድ ምን ስለሆነ ነው የምታቀርብለት ጥሪ? እሱም ሸረደደህ እኮ ልክ ነገረ። እኛ አሁን የተቃውሞ ፖለቲካ ትተን የመንግስት ፕሮሰስ ጀምረናል። አሁን መንግስት እንዴት ምናምን ብሎ መንግስት ነኝ አለ። ከዛ ሁለተኛ መንግስት ነኝ አለ። ምን ስለ አሁን በትልቅ መድረክ ላይ ወንድሜ ከሌ ጥሪ አቀርብልሃለሁ አብረን እንድንሰራ። ምን የትኛው አብረን የምትሰራው ነገር ስላለ ነው? ከምሬን ነው ብያለሁ። የትኛው አብረን የሚያሰራ ነገር ስላለ ነው? እንደዚህ ኢስላሚክ ፎቢያ ምናምን ይሏቸዋል። ይህን ስለማውቀው ነው። ይህንን በቃ እሱ ማታች አድርጓል። ኦሮሞ ማለት አማራ እስላም ነው እስላም ኦሮሞ ስላላቸው ይመጣና እዚህ ጋር እንደ ኢብራሂም አይነት ኢስላሚክ ፎቢያ ነህ እንዴ ይልሃል። አዎ እስልምናን ታኮ ነው ጀዋር ያለው። ስማ አላስወጣም። ሰው ፍራቻ ነበረኝ፣ ስጋት ነበረኝ። ያ ነገር ግን ከሆነ ጊዜ በኋላ ለዚህ ነው የምፈራውን ነገር እከታተላለሁ፣ የምሰጋውን ነገር እከታተላለሁ። እግር በእግር ነው የምከታተለው። ስለምፈራው አገሬን ያፈርሳል ብዬ ስለምፈራ ማንነቴን ያፈርሳል። አገሬ ስል ማንነቴ ማለት በግድም በውድም እያለ ኢትዮጵያዊነትም ቢኖር ችግር የለውም ብንፈርስም ችግር የለውም እያለ ስለዚህ ይሄ አደገኛ ሰው ዛሬ ላይ ቆሜ በትላንትናው ሌቭል የምታገለው ሰው አይደለም። ግልጽ እንድትሆኑ የጥላቻ ምናምን አይደለም። በቃ በትላንትናው ቁመና አይደለም ሪጌን ማረግም ያንን ነገር is no more politically dead ወደ ስልጣን የመምጣት አቅሙ dead ከመጣም ኢትዮጵያ ትፈርሳለች። በእርግጠኝነት ነው የምነግራችሁ ትፈርሳለች። ግን አይመጣም። ዛሬ የሻቢያ ህዝብ ግንኙነት ዲያስፖራ ሆኖ ሲሰራ ሳየው አልገረመኝም። እኔ ምንም አልገረመኝም። ለምን አልገረመኝ? ቢኮዝ ኦልዌይስ እያሰበ ያለው እሱ የትኛውን በተን ነክቼ የስልጣን መወጣጫ አድርጌ ኢትዮጵያን አፈርሳለሁ። አሁን የኦሮሞ ኃይሎች ጋር እንዳይመጣ ግልጽ ነው። ማህበራዊ መሰረት የነበረ የሚለው ኦሮሞ ጋር እንዳይመጣ ኦሮሞ የለም። አሁን ከድቶታል። ተጠየቀ። ያው ሰሞኑ ሚዲያ ላይ መጥቷል ነበረ። ኦሮሞ ገደሉ እንደዚህ አደጋ ውስጥ እያለ የህልውና አደጋ አጋጥሞት ምናምን ያጫፍሩለታል። ታውቃላችሁ። አሁን ኦሮሞን መገንጥሎ ማውጣት ስለሚፈሩ ኦሮሞም የትግሉ አካል ነው ብሎ ውስጣቸው እኮ የሚነግራቸው ሌላ ነው። አሁን ያለው መንግስት ኦሮሞ መንግስት ነው ብሎ የሚያምኑ ሰዎች ናቸው። በነገራችን ላይ እኛ እናውቃለን ኦሮሞ እስር ቤት እንዳለ ምናምን፣ ግን ይሉታል ጀዋር ለምንድን ነው ኦሮሞ በአግባቡ የማይታገለው እንደ ድሮ የማይታገለው ይሉታል። እሱ ሲመጣና ጊቭ አፕ አድርጓል። ፋትኪ አለ፣ እንትን አለ፣ መሰላቸት አለ። አሁን እኮ ትግራይም መሰላቸት አለ እንደምታውቀው፣ ኦሮሞም ጋር መሰላቸት የትግል መሰላቸት አለ። ኧረ እባክህ አሁን ማስነሳት አትችልም። አሁን አበደን በቃ አልቋል። ከዚህ በኋላ የኦሮሞ ልሂቅን አታስነሳውም። በእርግጠኝነት የምነግራችሁ ቁጥሩ ቀላል ያልሆነ የኦሮሞ ልሂቅ ይሄ መንግስት የኔ መንግስት ነው 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 አይደለም። ሊያከራክር ይችላል። የኦሮሞ መንግስት ነው ብዬ አምናለሁ። የአማራ መንግስት ነው ብዬ አምናለሁ። የተጋሩ መንግስት ነው ብዬ አምናለሁ። የሆነ የባይተዋር መንግስት አይደለም። በየደረጃው የየመጠኑ ሼር ሊኖራቸው ይችላል ስልጣን። ዛሬ ግን ኦሮሚያ ላይ ያስተዳደረ ያለው ሽመልስ አብዲሳ ነው እንጂ ደብረጽዮን አይደለም፣ ወይ ጀነራል ጻድቃን አይደለም፣ ወይ ጌታቸው አሰፋ አይደለም፣ ወይ ቢተው በላይ አይደለም፣ ወይም ሰለሞን ጢሞ አይደለም።
ካጠፋም ካለማም የኦሮሞ ልጆች ናቸው ካጠፉም ካለሙ ተጠያቂ የሚሆኑት። ይሄ ነው ፋክት። ከዚህ ፋክት ልትወጣ አችልም። እንዴት ይሄ ሁሉ የሆነ ኦሮሚያ መከራ ውስጥ ገብታ ምናምን ገብታ ጀዋር እስቲ ንገረኝ፣ ወይም ፖይንቱን ንገረኝ። እንዴት ነው የኦሮሞ ሊቃኖች የማይነሳሱት? ቀላል እኮ ነው መልሱ። ፋትኪው አለ፣ መሰላቸት አለ። እውነትን ነው ጀዋር። ስለተሰላቸ ነው ህዝቡ ኦሮሞ ወጣቶች አንተን እንትን ያሉ። ታዲያ ምን ነው መቀስቀሱን ተውቀው ትግል ይሰለቻል እንዴ? ደግሞ አልቋል። በቃ ካንተ ወጥተዋል። ማንም ጀዋርን አይፈራውም። አሁን ማንም እንደዛ አይደለም። ዛትስ ዋይ መልስ ስለሌለው ትግሉ የተቀዛቀዘው ሰው ትግል ላይ ስለቆየ ድካም ተሰማው። እንዴ የባሰ ነገር ካለ እንዴት ድካም ይሰማዋል? እኔ ቦም ጠይቀው ቀጥሎ እሱን ነበር። ግን አይፈለግም ይሄ ፖይንት እንጂ የባሰ ካለ እየጠፋ ከሆነ እንዴት ተዳከመ? የኦሮሞ ሊቅ የኦሮሞ እንትኖች ምሁራኖች ፖለቲከኞች ምን ነው ተዳከሙ? የባሰ ነገር ካለ። ስለዚህ ጀዋር የለም። ኦፌኮን የታከከው ምርጫ ስለሌለው ነው። ሰው ለኔ ፖለቲካሊ ዴድ ስለሆነ ነው የሻዕቢያ ህዝብ ግንኙነት ኃላፊ የሆነው። ዛሬ ፎቶ ተረስቶ አይቻለሁ። ፎቶ ግማሽ የኤርትራው ቃል አቀባይ ግማሽ ጀዋር ተደርጎ አይቻለሁ። ያለፉት ተከታታይ ሰዓት የሚጽፈው ስለ ኤርትራ ነው የሚጽፈው፣ ሻዕቢያን ወክሎ። አንጡ ኤቪደንስ፣ አንጡ መረጃ፣ አንጡ ማስረጃ ይላል። አንቱ አልጀር ስምምነት እኮ ላይ ነው። ከአልጀር ስምምነት ውጭ ወጥተው ቆመዋል ኤርትራውያን። ይሄው 24 ሰዓት ሞላው። የኢትዮጵያ መንግስት መረጃ ስላላመጣ ውሸት ነው። ጀዋር ነው የሚጽፈው፣ የኤርትራ ቃል አቀባይ ሆኖ ውጭ ሀገር ማለት ነው። ለምን ሆነ ነው ጥያቄዋ። አይ ቲንክ የመጨረሻው ሚስማር ልምታና ልውጣ። ቆርጣችሁ እንደምታወጡት አውቃለሁ፣ ግን የመጨረሻው ሚስማር ልንገራችሁ። ለምንድን ነው ጀዋር የኤርትራ የዲያስፖራ ቃል አቀባይ የሆነው? ለምንድን ነው የሻዕቢያ ቃል አቀባይ የሆነው? ኢምፖርታንት ፖይንት እነግራችኋለሁ። ለእኔ የመጨረሻው ሚስማር ነው 14 ቁጥር፣ ከፈለጋችሁ 12 ቁጥር ማለት ነው። ሰሞኑን ጀዋር የተቅበዘበዘው መሰረታዊ ምክንያት አለው። ያ መሰረታዊ ምክንያት ፐርሰናል ነው። የሀገር ጥቅም፣ የኦሮሞ ጥቅም፣ የምናም ጥቅም አለም ቱ ፐርሰናል። ልንገራችሁ። አቶ ጀዋር በኔዘርላንድ ህይወቱን እየመራ ያለው በፍጹም ጭንቀት ውስጥ ሆኖ ነው። ከፍተኛ ጭንቀት ውስጥ ነው። ይሄ ጭንቀት ምናልባት ከተፈታም ሊፈታ የሚችለው የፖለቲካ ጥገኝነት ከጠየቀ ነው። እሱንም ከፈቀዱለት ማለት። አሁን ኔዘርላንድ ደግሞ ትንሽ ፖለቲካዋ የትራምፕ አይነት እየሆነ ሄደዋል። ኔዘርላንድ ፖለቲካ ጥገኝነት ከጠየቀችለት ምናልባት ጭንቀቱ ተንፈስ ይላል። ከዛ ውጭ ግን ከፍተኛ ጭንቀት ውስጥ ነው ያለው። አንዳንድ መረጃ ልንገራችሁ። ወጥቶ ከፈለገ በአካል አረጋግጦ ያስተባብል። ዛሬም ነግረዋለሁ። ባልናገረው ደስ ይለኝ ነበር፣ ግን ስለተደጋገመና ኮሩ ሰው ግራ ስለገባው ማለት ጀዋር የኬንያ መንግስት ጀዋር መሐመድ ላይ ጊዜያዊ ውሳኔ አሳርፏል። ነግሮታል። ውሳኔ
ይሄ ውሳኔ ምንድነው? ሁለት ውሳኔዎች ናቸው የኬንያ መንግስት የሰጠው ውሳኔ። አንደኛው ውሳኔ አቶ ጀዋርን ፒኤንጂ የሚሉት የፒኤንጂ ሊስት ውስጥ ከተውታል ኬንያዎች። ፐርሶና ነን ግራንታ የሚባለው ማለት ነው። ወይም በፈረንጆቹ አንዌልካም ፐርሰን ማለት ነው። ፒኤንጂ ይባላል ምጻረ ቃሉ። የኬንያ መንግስት ጀዋርን ፒኤንጂ ውስጥ አስገብቶታል። ውጡና ደግሞ ፒኤንጂ አስገብተዋል አላስገባህም ምናምን ፎርሴቡላ ይሄን አለ ምናምን በሉ ደግሞ ውጡና የዚህ ቅርቃር በጀዋርና በልደቱ መሃል ቅርቃር የገቡ ሰዎች አሉ። እንደ ሁለተኛ ዜጋ ሳይሆን እንደ ባጣ ቆየኝ የሚቆጥሯቸው ማለት ነው። ይኸው ከዚህ ስሙት። አቶ ጀዋር በኬንያ መንግስት ፒኤንጂ ሊስት ውስጥ ገብቷል። ፐርሶና ነን ግራንታ የሚባለው ባጭሩ ምን ማለት ነው? ኬንያ ልትቀበልህ ፍላጎት የላትም ተብሏል። ዲፕሎማቲክ ቋንቋ ነው። ኬንያ መግባት አይችልም። ይህን ጉዳይ ኬንያ ኤምባሲ ሄዶ እዚህም ጠይቆ ነበረ። እንዴት ፖለቲካል እኮ እንትን ሰጣችሁኛል፣ ፖለቲካ ፕሮቴክሽን ወዘተ ምናምን ብሎ ቋሚ አይደለም ነው ያሉት። ቋሚ አይደለም ብቻ ሳይሆን በዓለም አቀፍ ሕግ ፒኤንጂ የሰጠህ ምክንያቱ ማቅረብም አይጠበቅበትም። የሀገራት መብት ነው ማለት ነው ፒኤንጂ የመስጠት። ኦኬ አንዱ በጣም ያስደነገጠው በዚህ ደረጃ ያልጠበቀው እሱን በፒኤንጂ ሊስት ውስጥ ስላስገባ ማለት ነው። ስድብ ጀመራችሁ አሁን ደግሞ እንደዛ ስድብማ ማት ጎተራ እንዳለ የእንትን የናፖሊዮን ውሾች ብቻ ሳይሆን ቡችሎች እንዳሉ ታውቃለሁ። በነገራችን ላይ ሳላውቅ አይደለም ማወራው። በጣም በዛ የተካነ ነው። ማት ምስኪን ሰዎችን ቡችሎችን ልኮ ውሾቹን ልኮ አስበልቷል። አውቃለሁ፣ እሱ አውቃለሁ፣ እያወኩ ነው ማወራው። ገና ይጻፋል ፌስቡክ ላይ እነ ፋርሴ ቡላ ምናምን እየተባለ ይጻፋል። የባጣ ቆየኝ ሰዎች አሉ። he became PNG for Kenyan government. የኬንያ መንግስት እንድትገባ ሀገራችን አንፈልግም ብለውታል። አንደኛው እሱ ነው። ሁለተኛ የኬንያ መንግስት ከሱ ብቻ ሳይሆን የኬንያን አየር መንገድ መጠቀም አትችልም፣ የኬንያን ኤርፖርት መጠቀም አትችልም ብለው ነግረውታል። አየር መንገዱንም መጠቀም አይችልም፣ ኤርፖርቱንም መጠቀም አይችልም። ትዝ ይላችሁ ከሆነ ያ ወረቀት ይፋ ሳረግ አንዳንዶች ጥያቄ ለማንሳት የመጡት ይህ እንዴት ኢትዮጵያ ከአሜሪካ ሲሄድ ታስተዝ ይላችኋል። ከአሜሪካ ትራንዚት ሲያደርግና ኔዘርላንድ ትራንዚት ያደርግና ከዛ አዲስ አበባ ይላል። ለምን አሳየኝ እንዳላሉትም አላውቅም። ፓስፖርትን ለምን አሳየኝ አይሉትም። የቪዛ እንትኑን ለምን አሳየኝ አይሉትም። ያለው ምንድን ነው ያደረገው? ከኔዘርላንድ አዲስ አበባ ኢትዮጵያ ነው የሚለው። አሜሪካን ሆኖ ማለት ነው። ከአሜሪካ ኬንያ አይልም። ትዝ አላችሁ?
ጥያቄ ተነስቶባችኋል ነበር? እንዴት ኢትዮጵያ ምናምን ስትሏል ያላችኋል ነበር? ወይም ፕሮግራም ተሰርቶላችሁ የነበረው ከአሜሪካን ኔዘርላንድ ይሄዳል። ኔዘርላንድ ምንድናት? እንደ ሽግግር ናት። ከኔዘርላንድ ኢትዮጵያ ምትል ነው የተቆረጠችው። አዲስ አበባ ኢትዮጵያ። ለምንድነው ይሄ ሆነ? ይሄ የኬንያ አየር መንገዴን መጠቀም አትችልም፣ ኤርፖርት መጠቀም አትችልም ብለውታል። ኔዘርላንድ ቋሚ አይደለም፣ ትራንዚት ነው። ጽሁፉም ላይ ታስታውስ ከሆነ ኔዘርላንድ ትራንዚት ያደርግና ወደ ኢትዮጵያ ይሄዳል ነው የሚለው። ሰዎች የሳቁት መረጃውን ፌክ ነው ምናምን ያሉት ኢትዮጵያ በምትለው ተነስተ ነው። ፖይንቱ ግን የኬንያ አየር መንገድ አትጠቀምም፣ የኬንያ አየር መንገድ ኤርፖርቱን አትጠቀም ብሎ ነው። ይሄ ሰው ኬንያ መግባት አይችልም። ኔዘርላንድ በጭንቀት ውስጥ ነው ያለው። አሜሪካ እንደነገርኳችሁ ነው። የት ይሂድ? ኔዘርላንድ ብታባረረው፣ አሳይለሙን ባትቀበለው የት ነው የሚሄጀው? ኦንሊ ካንትሪ ኤርትራ ናት። ነገ ከነገ ወዲያ የኦሮሞን ህዝብ ትግል ልመራ፣ የኢትዮጵያን ህዝብ ትግል ልመራ ኤርትራ ገብቻለሁ ብላችሁ እንዳትደነቁ ቢላችሁ እንዳትደነቁ። ከዚህ በኋላ ወስኛለሁ፣ ይሄን ስርዓት ለመጣል ነው የወሰንኩት። ሲጣል ደግሞ በትጥቅ ትግል ነው። በትጥቅ ትግል ደግሞ ኤርትራ የምትባል አለች፣ እዛ ገብቼ ብሎ የኦሮሞ ህዝብ ወይ የኢትዮጵያ ህዝብ ወይ ቢል ጀዋር ጀግና ይመጣል አውቃለሁ። የሄደው ግን መሄድ ስለሌለው the only country የቀረችው ኤርትራና ግብጽ ናቸው። ደግሞ ወግተው አልፈልግም፣ የራሴን ሐሳብ ነው ማለት ነው። መረጃን ካዳችሁ መጥቶ አሁን እንደው እነዛ አሁን ሚዲያ መጥቶ ነበር አይደል? አንዳንዶቹ ሴንሲቲቭ የሆነ ጥያቄ የሚጠይቁ ሰዎች ምን ነው አልጠየቁት? እንደው ጥያቄ ውስጥ አልገባባችሁ? ትልቅ ኢሹ ነበር አይደል? ከአሜሪካ ተባረራል ወይ? ለምን አልጠየቁትም? ትንሿንም ጥያቄ የሚጠይቁ ሰዎች ለምንድን ነው ያችን ጥያቄ ጃምፕ ተስማምተው ስለገባ ነው። እኔ ያላየውም እችን ጥያቄ እንዳትጠይቀኝ ተብሎ ማለት ነው። ምንድነው የምታወሩት? ምን ነው ሌሎች አጀንዳ አላረጉት? ሌላ ቦታ በሙሉ እሱስ ብቻ አይ እንደው በፍርድ ቤት የተያዘ በምናምን በህግ የተያዘ ስለሆነ የታለ ህግ? አልመጣም ህጉ እስካሁን ባይዘው እየጠበቁ ነበር፣ አልመጣም። that's why so the only country Egypt or Eritrea ያለችው። ስለዚህ የኤርትራ ቃል አቀባይ ሆኖ ቢወጣ አትፍረዱበት። ኤርትራ ደግሞ እንዲህ አይነት ሰዎች ማፈላለግ ትችላለች። ቀላል አይደሉም። ወዲ ሻዕቢያ በዚህ ጉዳይ ቀላል አይደሉም። ቀላል ሰው እንዳይመስላችሁ። የኤርትራ መንግስትም እንዲህ አይነት ሰዎችን አነፍንፎ መውሰድ ቀላል እንዳይመስላችሁ። እነ ዳውድ ኢብሳ ኬንያ ውስጥ የመን ዝም ብሎ ነበር የነበሩት። የመን በቃ ተስፋ ቆርጦ ምን ብሎ ነበር የተቀመጡት። ዳውድ ኢብሳ የመን ጀነራል አበበን ስሙት ይሉ ምንም ነገር ትተው በቃ የመን እንዲሁ ያውደለድሉ ነበር። ልክ ኢሳያስ ከኢትዮጵያ ከህወሓት ጋር ሲጣላ ከኢትዮጵያ መንግስት ጋር ሲጣላ ፍለጋ ጀመረ። የመን ምናምን ግብጽ ምናምን ሄዶ ዳውድ ኢብሳን ይዟቸው መጣ። ታውቃላችሁ? ከየመን ሄዱት ወደ ኤርትራ ልክ ሲጣላ ጠብቆ ማለት ነው። ስለዚህ ነገ ከነገ ወዲያ ጀዋር መሐመድ እንደ ዳውድ ኢብሳ ሊሆን ይችላል።
ዳውድ አልተጠቀመም እንዳላ ባይ ዘ ዌይ ሚሊዮነር ነው ዳውድ መልቲ ሚሊዮነር ነው መልቲ ሚሊዮነር ነው ዳውድ ኢብሳ አቶ ዳውድ እኔን ከምትጠይቁኝ ቤተልሔም መጽሐፏን አንብቡ መልቲ ሚሊዮነር የኦሮሞ ልጆችን ኤርትራ እየሸጠ ለእርሻ ለምናምን ያኮናተረ ንግድ እየነገደ መልቲ ሚሊዮነር ሆኖ ነው ኢትዮጵያ የተመለሰው ዳውድ ጀዋርም መልቲ ሚሊዮነር የመሆን እድል አለው እንደ ዳውድ ከቀጠለ ማለት ነው ጀዋር ስለ መልቲ ሚሊዮነርነቱማ 3-4 ተጽፏል የኔ ወንድም ኦቦ ዳውድ ናው ይሄ ሰው የኤርትራ ቃል አቀባይና ህዝብ ግንኙነት ሆኖ ሲወጣ የሀገር ጥቅም ሀገር ትፈርሳለች ሀገር እንዲትሆነ ከሚል መሰረተ ሐሳቤ አይደለም ፐርሰናል አደጋ ውስጥ ነው ያለው ጀዋር አሁን ይሄ ፋርሴውላ ምናምን ትሉ ሰዎች ኬንያ ሄዶ ያሳያችሁ ኬንያ ሄዶ ያው ኬንያ እንደ ጥገኝነት አይደለም ገንዘብ ከሌለው ነው ገንዘብ ስፖንሰር አደርጋለሁ ባይዘው ኬንያ መሄጃ ከአዲስ ኮምፓስ ቤተሰቦች ጠይቄ ገንዘብ ስፖንሰር አደርጋለሁ ኬንያ የሚሄድበት አላጣም ተሰጡኛላችሁ አይደል ኬንያ ደርሶ መልስ ትራንስፖርት እንችላለን አሁን ሌላ ወሬ አይደለም ሄዳ ኬንያ የኬንያ ኤርፖርት ገብተ የኬንያ አየር መንገድ ገብተ ውጣና አሳየ ናው ሂዝ ኬንያ መሄድ ይችላል እንላለን ሌላ ነገር አታውሩ ሌላ ምክንያት አታምጡ በቃ ተጨባጭ ነው የተናገርኩት ኬንያ ሄደ ናይሮቢ እኔ ያኔ ኤርሚያስ ልክ አይደለም ትላላችሁ ለገንዘቡ አታስብ ይሄው አዲስ ኮምፓሶች አዋተን ገንዘብ የለኝም ካልክ እንኳን ገንዘብ አዋተን እንሰጣለን በዚህ ቃል ገባለሁ በዚህ ትራንስፖርት ኬንያ አያጠፋን መውጫና መምጫ የሆቴል አንሰን ለ3 ቀን አንሰን ማውጣት አንሰን ያወጣሉ basically is no more አደገኛ ሰው ስለሆነ ነው ጀለሲ ምናምን ሆነ አይደለም the most dangerous in Ethiopia politics ጀዋር ነው ብዬ ስለማምን ነው ባይዘው and properly ሰርቻለሁ ብዬ አምናለሁ የሰራውት ነገርም ውጤት አምጥቷል ብዬ አምናለሁ ዘረኛ በሆነ ኦሮሞ ምናምን ወንድሜ እኮ ነው ኦሮሞ ምናምን በመትሉት የዋጅራ ልጅ አይደለም እንዴ ዋጅራ ልጅ ስሌት የወንዜ ልጅ የጅብ ይብላኝ እኮ ማለት እኮ ይችላል እንደናንተ በሆን የወንዜ ልጅ ይብላኝ ብዬ በዋጅራነት የቆርጬ ዋጅራ ብዬ ይመጣ ነበር አምኖት ስለ ዘር ፖለቲካ ነው ማወራው ስለ አደገኛ ፖለቲካ ነው ማወራው ስለ አደገኛ ሰዎች ነው ማወራው ግልጽ እንድትሆኑ እንጂ በዋጅራ ልጅማ ያባቴ ልጅ ነው እናንተ በመታስቡት ማይንድ ሴት ማለት ጥርሳይን አይጋጭም ነበር ጸባችን የሚሆነው ጎይድ ኢሳት ላይ ጠይቁ ክሪቲካሊ ከሃስከፈ ጠንካራ ስታንድ የነበረኝ እኔና ሌሎች ሰዎች ራሳቸውን ይናገሩ ሲሳይን ግን መጨመር ፈልጋለሁ ሲሳይ ግን እንዳልኳችሁ ቁጭ ብዬ ፎሎ እያደረኩ ምክንያቱም እኔ ሊደርሺፕ ተምሬያለሁ ፐርሰናል ሊደርሺፕ የሰዎችን እንትና ያለው ቪዥናቸው ንግግራቸው ምናቸውን አጠናለሁ ሳብጀክት ማተር ስለሆነ በዛ ውስጥ የተመለከትኩት the most dangerous ለኢትዮጵያ ፖለቲካ ይሄ ሰው ነው ብዬ ነው ለሌሎች ላይሆን ይችላል ዝም ብሎ አይደለም የኤርትራ ቃል አቀባይ የሆነው ከባዶ ተነስቶ አይደለም ፐርሰናል ነው ሰነገ ከነጎዲያ ቅሌን ጠርቄን ማጬን ጥዬ
ኤርትራ ገብቻለሁ ለኦሮሞ ህዝብ ስል ለኢትዮጵያ ህዝብ ስል ምናምን ቢላችሁ it is too personal የትርክት ለውጥ ልንገራችሁ በጣም አስቂኝ የትርክት ለውጥ እንዲሁ የሰሞኑን ይሁንና የትርክት ለውጥ አላያችሁበት የፕሮፓጋንዳ የትርክት ለውጥ መጀመሪያ ሰሞን የመጣ ሰሞን ቁጥር ሁሉ ሰጥቶን ነበር ያችን ቁጥር አሁን ያነሳታል 50 30 20 አለች ያቺ ቁጥር አሁን 50 30 20 አለች 50 30 20 ያቺን ፎቶ እንድታያቱ የት ሄደች 50 30 20 50% ኢኮኖሚ ዳቦ 30% አብይ 20% የኛ ትግል የት ገባች ተጠቅልላ የት ገባች አሁን 50 20 30 ቀረና አልፋና ኦሜጋው በሙሉ የኢሳያስ አፈወርቅ ልጅ ሆነ ኢሳያስ ምን ነበር ሲል የነበረው አሜሪካ 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 ጃዋር ወዴት ተጠቀለለ ኤሚሬት 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 ዱባይ 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 የተባበሩት አረብ ኤሚሬት የተባበሩት አረብ ኤሚሬት የተባበሩት ኤሚሬት አልፋና ኦሜጋው በሙሉ እሱ የለችም አሁን 50 30 20 እቺ ትርክት አሰራማ አሁን ምሰራው ትርክት ኤሚሬት 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 ናት ዱባይ 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 ናት ያው መንጋው አደም ነው ያልነው አደም ቀደመም አደም አጀበም አደም ነዳቸው እኩል ስለሆነ በሶስቱም ላይ ይከተለዋል አይጠይቅም መንጋ አይጠይቅም የት ከተትካት ብለን ግን እኛን ጠይቃለን ፎቶግራፍም ተስሎ ማለት where is it የት ሄደች 50 30 20 የት ሄደች ምን ነው ኤሚሬት ሆነ አልፋና ኦሜጋው በሙሉ ለምን ኤሚሬት ሆነ ኢሳያስ እዚህ ጋር መጥቶ ግብጽ አሜሪካ ሲል ኖረን የሱ ልጅ ጀዋር መጥቶ ኤሚሬት ይለናል ትርክት ነው ኮምፕሊትሊ ናሬቲቭ ነው የተቀየረው ሶ አሁን አዋጭው በናሬቲቭ በትርክት ውስጥ ኤሚሬት ናት የምታዋጣው ለምን ኤሚሬት ካለ ግብጽ ጋር ቦታ ያገኛል ሳውዲ ጋር ቦታ ያገኛል ኤርትራ ጋር ቦታ ያገኛል ኢቭን ሱዳን ጋር ቦታ ያገኛል አያችሁ ሶ አሁን እቺ 50 በዳቦ ለውጥ የሚመጣው ኢኮኖሚ ነው 50% ራሱ አብይ ነው በራሱ 30% 20% አይላችሁማ አሁን የሚለው የለውጥ ሁሉ የኢትዮጵያ በሽታ ተጠቅሎ ኤሚሬት ናት የኢትዮጵያ መንግስት አይደለም እኮ ተላላኪ ነው የማን የኤሚሬት ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር የማን ነው የኤሚሬት ኤግዛክትሊ ኢሳያስ አፈወርቂ ላለፉት 30 ዓመታት አሜሪካን እያለ ኢትዮጵያ እንደሚጠራው ማለት አያችሁ ሶ ሌላው ሲታገል ኤሚሬትን ነው የምታገለው ብሎ እንዲያስብ ማለት ይሄ ማን ያስደስታል ግብጽን ያስደስታል ማን ያስደስታል ኢሳያስን ያስደስታል ማን ያስደስታል ሱዳን አልቡራንን ያስደስታል ሳውዲ አረቢያን ያስደስታል ሶ አሁን የሚያዋጣው ትርክት ናሬቲቭ 50 30 20 አይደለም የሚያዋጣው ትርክት ኤሚሬትና የኤርትራ ቃል አቀባይ ነው እንዲሁ እንደው ህሊና አላላችሁ የሱ ደጋፊዎች ቅር አላላችሁ አሁን ኢትዮጵያ መረጃ ታምጣ እያለ ደጋግሞ ሲል ኢትዮጵያ በ24 ሰዓት ውስጥ ውሸት ስለሆነ መረጃ ማቅረብ አልቻለችም ብሎ ሲል ትንሽ ፊል አላረጋችሁ
ይሄ ሰውዬ እንዴት ነው የኢሳያስን ባህሪ ያውቀውም ማለት ነው? የሻዕቢያን ባህሪ ያውቀውም ማለት ነው ብላችሁ አልተሰማችሁ? ግን ግዱ ነው። የት ይሄድ? ኔዘርላንድ ብታባረረው ያ ቅድም ያሉት ነገሮች የት ነው የሚገባው? ይሄ ነው እውነቱ። ነገ ከነገ ወዲያ እንዳትገረሙ። ህዝቤን ነፃ ላውጣ የሰላማዊ ትግል ስላለቀለት ከዚህ በኋላ ህዝቤ ነፃ የሚወጣው በትጥቅ ትግል ነው። ስለዚህ መዳረሻዬን ኤርትራ አድርጋለሁ፣ ህዝቤ ሆይ ተከተለኝ ቢል ፕሮፌሰር ብርሃኑ እንዳለው እንዳትሄዱ። ፕሮፌሰር ብርሃኑ ተከትለው ሄዱ ስላሉ ማለት ነው። እንዳትሄዱ። ኢትስ ቱ ፐርሰናል ኤንድ ኢኮኖሚካሊም ኦቦ ዳውድን ያየ ሰው ሊጠቀም ይችላል። እዛ ከገባችሁ በኋላ ለእርሻ የኦሮሞ ልጆች እርሻ ቦታ ነው የሚሄዱት። ይከራዩ ነበር፣ ታውቃላችሁ? ይከራዩ ነበር ኦሮሞ ልጆች እህል እንዲያመርቱ፣ ግብርና እንዲሰሩ። የእነሱን ኪራይ ገንዘብ ኦቦ ዳውድ ይቀበል ነበር። ይሄ ነው እውነቱ። ምርር ቢላችሁም ተቀበሏት እችን። ስለዚህ ልታጣጥሉ የምትመጡ ልትሳደቡ የምትመጡ ሰዎች እኔ ያው አቀረብኩ። ኬንያ ይሄድና ትሄዳለህ አይደለም ጥያቄው፣ ሄደህ በአካል ናይሮቢ ላይ አሳየን ብለዋል። ለምትሄድበት ገንዘብ ደግሞ አዋተን እንሰጥሃለን ብለዋል። አስቸግራለሁ። አዲስ ኮምፓስ ቤተሰቦችን አስቸግራለሁ። እኔ አቅም ባይኖረኝ አስቸግራቸዋለሁ። ስለዚህ ፊዚካሊ ዌልካም ቱ ናይሮቢ የኬንያ ኤርፖርት ደርሻለሁ ብለህ አሳየን እንጂ ትሄዳለህ ኬንያ ናይሮቢ ትሄዳለህ እንዳትሉት። ከሄደ ግን ፕሮግራም ስሩ። ጥሩ ፕሮግራም ሄዶ ካያችሁት መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ